ሰላም ጋይስ እንዴናችሁ አይ ነው ተጠፋፍተናል ግን ዛሬ ተከስተናል ምክንያቱም ታይገርስ ከባድ ሆኗል ማንቸስተር ዩናይትድን አስደንግጧል እና ሌሎችም ጨዋታዎች አሉና የዛሬውን ጭውውቶች ከቨር እናደርጋለን ሰብስክራይብ ማድረግ አትርሱ ስብራት ነኝ ላይክ ሼር አድርጉ አናላይሲስ ውስጥ እንግባ የፈጠነ አይመስላችሁም ጋይስ ያቱም ዩናይትድ ዛሬ አስደንግጠዋቸዋል ሄል ሲቲ አስደንግጠዋል ማንንም አልጠበቀም እኔ ክሎስ ነበር ያልኩት እውነት ለመናገር የጨዋታ ያቱም ላይን አፑን ስታይ አይ ነው ይሄ ፐርፎርማንስ እንትን አይባልም ግን who the fuck is Mendy who the fuck is Gills who the fuck is Strude Strude እናቃታለን I think ግን most of these guys very underwhelming ግን run it back አድርጓል ሄል ሲቲ ይመቻቸው ጆን ኢጋን ሼፊልድ ዩናይትድ ነው መልሰው ያመጡት ዛሬ ቶፕ ፐርፎርመር ጆን ኢጋን ሜንዲ አጥቂዎቹ ምንም እውነት ለመናገር ኩኒያ ምን እንዳለ ራሱ አታስታውስም እውነት ለመናገር ኤግዚስተንሲውንም አታስታውስም ጄኒዩንሊ በምን ምክንያት ተከላካዮቹ ሶሊድ ነበሩ ምንም አላፈናፈኗቸው ዩናይትድ አልዋሽም ክሬት አላደረጉም ግን እንደምታዩት በቃላ ሃሪ ማጓየር ነው ቤስት ዲፌንደር ተብሎ ራንክ የተደረገው እና ያ ራሱ ትልቅ ኢሹ ነው ምክንያቱም ዩናይትድ ዲፌንሲቭሊ ትልቅ ኢሹ አላቸው ይሄ ማለት ያኔ ሼፊልድ ዩናይትድ የነበረ ጊዜ የሚታወቅ ነገር ነው እና እስካሁን እንደ ሶልቭ አለመደረጉ ይገርማል ፕሪዲክሽን እንቀይራለን ይርሊ እቺ የሲዝናል ፕሪዲክሽን የሰራውትን መልሼ መስራት አይቀርም ምክንያቱም አንድ ቴሌግራምን ጆይን አድርጉ ምክንያቱም ቴሌግራም ላይ እንደዛ ብለው ላይክ አላ ከትራንስፈርም በኋላ እስቲ ካለቀ በኋላም ተናገር ምናምን ብሏል የሊቨርፑል ፋን ምናምን ሶ we gonna run it back በኋላም እንዳለ ዝውውር ከጨረስን በኋላ እና ለዛም ነው አላ ይሄ ችግር ዛሬ አሁን የሚድፊልዱ ችግር ሶስቱ ያን ያላልተሯሯጡማ ያሳዝን ነበር ለማየት ራሱ ሶስቱ ያልሰራው ሞር ፊዚካል ስላልሆኑ ነው ያያችሁት ነው ላይክ ሰከንድ ቦል በል ፈርስት ቦል ሁሉንም ያገኙት ሄል ሲቲ ናቸው that's why everybody's getting a green አብይ ራሱ NBA ይወዶ ነበር ከመር this much green dang ብሩኖ 7.5 እንጃ ይገባዋል ብዬም አላስብም just spam ያደረጉ ነበር ሉክሾም አሪፍ ክሮስ ያደረጉ ኦፖርቹኒቲ እየፈለጉ ነበር እና basically like አላ በሴት ፒስ ነው አንዳን የሆኑት ሁለት ሴት ፒስ ጎሎች ተቆጠሩ ግን እውነት የሄል ሲቲ በረኛ ያን ያህል ሰርቷል ራሱ ለማለት ይከብደኛል አላውሽ ሰርቷል ለማለት ይከብደኛል ምክበርኒና ጆኒገን መለሱት ላይክ ምጎልድሪክ ነው የቀረው በቃ አምና ለንድስትራም ነበራቸው ላይክ ሼፊልድ በቃላ ጀለስ ሼፊልድ ዩናይትድ ነው ደቅ ስሪያዘባክ እንዳለ ላይክ this is like literally ሼፊልድ ዩናይትድ ምክበርኒ ራን ባክ አደረገው ላይክ R9 ነው ሙቭ ያደረገ ነበር የሆነ ሰዓት ሶስት ሰዎችን ድሪብል ያደረገ ምናን ያልፋል ጎሉን ባያስቆጥርም እነዚህ ናቸው ጎሎችን ያስቆጠሩት ሜንዲና አጃይ ዳውት ያደረጉት ነበር ምክንያቱም ጀለስ ሁሌ ነው የሚጎዳው ግን ሄል ሲቲ አርገውታል አሳክተውታል ዩናይትድ ይቀራል ዶርጉ እያልኩኝ ነበር ላይክ ፕሪዲክሽን ላይ ሌፍት ዊንግ ባክ ቢጫወት ነው እንጂ ዊንገር አይደለም ሌቼም ይያለ ሌፍት ዊንግ ባክ ነው this is like paying ፍሪምፖንግን ራይት ዊንግ የሚጫወተው ነገር ስህተት ነው እዚህ ጋም ዶርጉ ሌፍት ዊንግ ሲጫወት ስህተት የሆነው እና ሳንቶስ እና ቲልመንስም ያን ያህል ኢምፕሬሲቭ አልነበሩም ሲጀመር ጨዋታው ቲልመንስ የሆነ ላይን ብሬክ ለማድረግ እየሞከረ ነበር ለኩኒያ ድል እየሰጠው ኩኒያ ደግሞ ወደ ኩኒያ ስንመጣ ጀለስ I think like አይዲያው ስለ ኩኒያ የምናስበው ነገርና ኩኒያ የተለያዩ ነገሮች ናቸው usually he's not always performing ጋሎሽም ghosted እንደውም አማድ ዲያሎ ራሱ የተናፈቀበት ጊዜ ነበር ግን ከባድ ሎስ ነው የሚያስጠላ ጀማመር ለማይክል ካሪክ ካሰባችሁት ወደ ስታት ራሱ ብንገባ just ball domination አለ ግን 72 አስቡት ግን ከ21 ሾት ይሄን ክሬት የምታረክ ሆነ is really disappointing ሾት ማፖቹንም እያያያቸው ነው አሪፍ ነበር ለዩናይትድ ግን ማስቆጠር ራሱ አልቻሉም ሰከንድ አፍ ፈርስት አፍ ነው ለባድ የተመሩትና ሞር ፐርፎርም ማድረግ ቢችሉ አሪፍ ነበር ለዩናይትድ
ተመሳሳይ ችግር አሁን እስቲ ዘንድሮም ሃሪ ማጓየር መጀመር የለበት የሚባልበት ጊዜ ነው። እውነት ያሳዝናል። ዘንድሮም ማጓየር የሚባልበት ጊዜ ላይ ነው ያለነው። ዘንድሮም እስኪመለሱ አይ ቲንክ የዩናይትድ ደጋፊዎች ይጠብቃሉ ማርቲኔዝ እና ዲሊክት ሰው የምናየው ይሆናል። ቀጣይ ኢፕስዊች ይቀራል ብዬ ላይክ ሲዝኑ ሲጀመር ፕሪዲክሽኔ ላይ ኢፕስዊች ስቴይ ያደርጋል። ከዛስ ፕሪዲክሽኔ ላይ ምን አልኩኝ? ኢፕስዊች ሰንደርላንድን ያሸንፋል አልኩኝ። እና ደግሞ ዛሬ ኤንሲሶ ናት ያኮራችኝ፣ አልዋሻችሁ። ኤንሲሶ ብሪሊየንት ይቀማል፣ ምን ይላል፣ ይጣጣራል፣ እየሞከረ ነበር። ልክ እንደተጀመረ አምጡት ኳሱን ብሎ ልምጥጥ ያደርገዋል። ብሎክ እየተደረገበት ነበረ፣ ግን ጊዜው ሲመጣ ቀመው ኳሱን ከራሱ ሜዳ ኳሱን አንዱን አለፈ፣ ሌላውን ደገመ። ከዛ ዋን በረኛው ጋር ሲገናኝ መታው ሊመታው ነው ለራሱ ጎል ሊያገኝ ነው እየተባለ ለኤመርሰን ደቅ አደረገለት። ኤመርሰን ደግሞ ቀለል አድርጎ አስቆጠረ። ቶፕ ስትራይከር ላይክ ፋንታሲ ላይ ነበረኝ። ከቱሉስ የመጣ ብራዚላዊ አጥቂያቸው ነው። ፊዚካል ነው ላይክ አስቡት፣ ከሰንደርላንድ ጋር ስትጫወት ፊዚካሊ ኢምፖዚንግ መሆን አለብህ ግዴታ። ፊዚካሊ አሪፍ ነው ላይክ ሾልደር ምናምን ቼክ እያደረጋቸው ነበረ። ከዛ በኋላ ኳስ ራሱ ይችላል ልጁ። ጠጋ አድርጎ ለመምታት ሲሞክር፣ ክሮስ ራሱ ለማድረግ ሲሞክር ውስጥ ለገባ ተጫዋቾች አሪፍ ፐርፎርማንስ ነበር ከኤመርሰን። ሰንደርላንድ ብዙ ማለት አልችልም፣ ምክንያቱም ድንቅ ጎል አስቆጥሮ ነበረ። አንጌሎ ያበደ ፍሪኪክ ነበረ ያስቆጠረው፣ ይመቸው ከምር። ጠቀለላት፣ አንግል ተጋይስታ ላይ ካላ መረብ ራሱ አልገጨችም፣ ግን ጎል እንደሆነ የታወቀ ነበረ። በረኛውን አልፎታል ኦሬዲ። ግሬት ጎል፣ በጣም የግሬት ጎል። እና አንድ ቻክ ካደረጉ በኋላ ባለቀ ሰዓት ሰንደርላንድ የሁላ ተጫዋች ከማምጣታቸው በፊት ቻምፒየንሺፕ እያሉ ጆብ ቤሊንጋም ነበረ ካስታውሳችሁት፣ የጁድ ቤሊንጋም ብራዘር። ሰርች ብታረጉት ጁድ ቤሊንጋም ነው የሚያመጣው። ያሳዝናል፣ ግን ጆብ ቤሊንጋም ነበረ። ከጆብ ቤሊንጋም ጋርስ ማን ነው የሚያግዘው ካላችሁ ጃክ ክላርክ ነበረች። ሰንደርላንድ ፕሮሞትድ እንደሚሆኑ ሲያውቁ ና ብሮ ወዲህ በል ብሎ የሸኙት ተጫዋች እና ተቀይሮ ገብቶ ዛሬ ሰንደርላንድን ጉድ ያደረጋቸው። ሳሳ ሉቺች ቀማች በመሬት ሶሪ ሳቻቹ ሉቺች ቀማች በመሬት ማን ደስ የሚል ጎል አስቆጠረ። ደስ የሚል አጨራረስ እና ኢፕስዊች ሰንደርላንድን 2-1 አሸነፉ። በማሸነፍ ጀመሩት። አይ ሴድ ሶ ምንም ማለት አትችሉም። ምን ለመናገር ገምቼዋለሁ በትክክል እንደዛ ነበር ማለት ነው። ሌላኛው ጨዋታችን ማን ነው? እንመለስ እስቲ። አላየኋቸውም ምን ለመናገር፣ ግን ኤቨርተን እንዳሸነፈ አንዱን ጎል አይቼዋለሁ። ዲስብሪ ሆል ነበር ያስቆጠረው። አሪፍ ጎል ነበር ያስቆጠረው። ቀማ፣ ከዛ ልምጥጥ ነው ያደረገው። ኤቨርተን ያን ያህል የፈጠሩ አይመስለኝም። እስቲ ስታታቸውን ብናየው አይ ዶንት ቲንክ ያን ያህል ብዙ የፈጠሩ ማለት የክሪስታል ፓላስ ብዙ ፈጥሯል። ክሊር ከት ቻንስ ነበር። ማን አራት ቢግ ቻንስስ ሚድ። ይሄ ከባድ ነው። እንደዚህ መሆን አይችልም። ፓላስ ክሊኒካል መሆን አለባቸው ግዴታ። ማቴታ ነው፣ ለዛ ነው ማቴታን ይዘ እውነት ይከብዳል። ጨዋታውን አላየውም፣ ግን ማቴታ በጣም ላይክ ኦቨርሬትድ የሆነ አጥቂ እሱ ነው። ዱስብሪ ሆል ያበደ ጎል አስቆጠረ። ቲዮኒ ባሪ ነው ሁለተኛውን ያስቆጠረው። የአርሴናል ደጋፊዎች ካሊካ እያለ ዘፈን ያስለመዳችሁ። አሸነፉ ኤቨርተኖች 2-0። አይ ኤክስፔክትድ ሞር ግን ከኤቨርተን ግን ምክኒልና ኒኪታይ ከሆኑ you don't expect more actually like deserved የሆነ ዊን ነው ለኤቨርተን እና አሪፍ አጀማመር። ሌላኛው ደግሞ አራተኛው ጨዌ ፎረስት ከሊድስ አሪፍ እንትን አመጣላችኋለሁ። ሻራቱ ቡራ ቲክቶክ ላይ ቲፕ ያደረገችኝ ዌብሳይት አለ። አዳሚ እንወዳደራታለን ማለት ነው። አመቱ ሙሉ ኤቭሪ ጌም ሊደር ቦርድ ይኖረናል። እኔ ገምታለሁ፣ እናንተ ታስቀምጣላችሁ እናንተንም ግምት፣ ከዛ እንወዳደራለን። ሊድስ
1-0 አሸነፉ። ስታች ባለቀ ሰዓት ቅጣት ምት እንዳምነው አምናም ቅጣት ምት ያስቆጥራል፣ ከርቀትም ያስቆጥር ነበረ አንቷን ስታች። እኔ የዚህ ሰውዬ ኢንስታግራሙን እዩት ነው ምላችሁ ብሮ። ሊትራሊ ሚም ነው የሚሰራው በራሱ ማለት ነው። ፎቶሾፕን ስፓም ነው የሚያደርገው እና ያበደ ኢንስታግራም ፔጅ አለው። ኖ ወንደር ይሄን ፍሪኪክ የሚያስገባው አኪዩት አንግል ነበረ፣ ከማይመች አንግል ነበረ። እዚህ ጋር ምናምን ነበረ ፍሪኪኩ። እሺ እዚህ ጋር ምናምን ነበር ፍሪኪኩ። ከዛ ኒር ፖስት ነው፣ ሴልስ አልደረሰበት እና ይሄ ነበረ ፕሪሚየር ሊግ። የትላንትናውም ጨዋታ ላይቭ ስለገባሁት ነው። አርሴናል ቀጥቅጦ ኮቨንትሪን አሸንፏል። ኖ ሰርፕራይዝ ዜር። እውነት ለመናገር ከኮቨንትሪ አልጠበኩም። ከሄል ሲቲ ብዬ ነበረ ክሎስ። ያው እውነት ላይቭ አልገባም ካም በኋላ። እናንተ እንደዚህ የምታዝጉኝ ከሆነ የልቤን ነው የምነግራችሁ። ካም በኋላ አይቶት ሄል ሲቲ የሆነ ነገር እንደሚፈጥሩ አውቄ ነበረ። ክሎስ ማንቸስተር ዩናይትድ ነበር ያልኩት። ክሎስ ኖ ፕሬሸር ካም በኋላ ኖ ፕሬሸር ብለን ፓት ፕሬሸር የሚባል ጭዌ ውስጥ ነው የምገባባችሁ ከምር። because I'm a be like spot on this shit like ጩጮቹን ቲሞች አውቃቸዋለሁ። እነዚህ ሚድ ቴብሎቹ ናቸው የሚያዝጉኝ። እንዴት እንደተጫወቱ አላውቅም። እስቲ ስታታቸውን እንየው። ሊድስ ከፎረስት ስቴል የሆነ ጨዋታ ነው። ትጠብቃለህ ከሁለቱም። በፍሪኪክ ዲሳይድ የተደረገ ነው እና በቃ ይሄ ነው። ነገም እንከሰታለን። የብሬንትፎርድንም ሪቪው አድርጌ የሊቨርፑልን ላይቭ ገባለሁ ፕሮባብሊ። ሶ አዲዮስ። ምቻችሁ ሰብስክራይብ ማድረግ አትርሱ። ተቀላቀሉ። ይመቻችሁ።